ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር እንደምናላችሁ የተከበራችሁ አድማጮቻችን፣ ሳምንታዊው ከታሪክ ማህደር መሰናዷችን ጀምሯል። እንግዲህ በዛሬው ዝግጅታችን የተለመዱ የተለያዩ ጥንቅሮችን ወደ እናንተ የምናደርሰው በቀዳሚነት ሳምንቱን በታሪክ በተለይም ባሳለፍነው ሳምንት የተከሰቱ ታሪካዊ ሁነቶችን ወደ እናንተ እናደርሳለን። በሁለተኛው መሰናዷችን ደግሞ ስለ ደጃዝማች ኃይለ ኢየሱስ ፍላቴ ፕሮግራም አሰናድተንላችኋል። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ እንጋብዛችኋለን። በሚኖረን ቆይታ በማስተዋወቁ ለምለም ቀለመወርቅና ፈረደሽታ፣ በፕሮግራም ዝግጅት ዮሴፍ ሽፈራው አብረናችሁ ቆይታ እናደርጋለን። ለምለም እንግዲህ በዛሬው ከታሪክ ማህደር ፕሮግራማችን ሁለት መሰናዶዎችን አሰናድተን ነው ወደ አድማጮች እያደረስን ቆይታ የምናደርገው። የመጀመሪያው ቀደም ሲል አንቺም እንዳስተዋወቅሽው ሳምንቱን በታሪክ ነው። ሳምንቱን በታሪክ በተለያዩ የታሪክ ዘመናት በዚህ ሳምንት የተፈጸሙ ሁነቶች ምን ናቸው የሚለውን የምናስደምጥበት ዝግጅታችን ነው። ዝግጅቱን መሰረት አለባቸው ታስደምጠናለች። እርሱን አድምጠን ተመልሰን እንገናኛለን። አብራችሁን ቆዩ። ሐምሌ 20 ቀን 1839 ዓ.ም ቀድሞ በአሜሪካ ውስጥ ግሎሌ ወይም ባሪያ የነበሩ ሰፋሪዎች የላይቤሪያን ነጻነት ያወጁበት ቀን ነው። ሐምሌ 20 ቀን 1869 ዓ.ም ነጋድራስ ተሰማ ሸቴ ምንጃር ላይ ቀርሾ አጥር በተባለ ስፍራ ላይ የተወለዱበት ቀን ነው። ሐምሌ 20 ቀን 1908 ዓ.ም ልዑል አልጋወራሽ መርዕድአዝማች አስፋወሰን ከአባታቸው ከደጃዝማች ተፈሪ መኮንን እንዲሁም ደግሞ ከእናታቸው መነን አስፋው ሐረር ከተማ የተወለዱበት ቀን ነው። ሐምሌ 20 ቀን 1978 ዓ.ም ሚልተን ኦቦቴ ለሁለተኛ ጊዜ ከኡጋንዳ መሪነት የወረዱበት ታሪካዊ ቀን ነው። ሐምሌ 20 ቀን 1982 ዓ.ም ቤላሩስ ነጻነቷን ከሶቪየት ህብረት ያወጀችበት ታሪካዊ ቀን ነው። ሐምሌ 20 ቀን 1908 ልጅ ኢያሱ አርብ በሌሊት ከአዲስ አበባ ተነስተው በምድር ባቡር ድሬዳዋ ገቡ። በወቅቱ አላወቁትም እንጂ ርዕሰ ከተማዋን ለመጨረሻ ጊዜ ያዩአትም በዚህ ዕለት ሲሆን እዚያው ሐረርጌ ያሉ የመስቀል ዕለት ከስልጣናቸው የተሻሩበት ታሪካዊ ክስተት ነው። ሐምሌ 20 ቀን 1968 ዓ.ም በቻይና ከቤጂንግ ሰሜናዊ ምስራቅ በምትገኘው ታንግሻን የተባለች ከተማ አካባቢ የተከሰተው የመሬት መንቀጥቀጥ እስከ 750,000 ሰዎች ሕይወታቸውን ያጡበት ጥቁር ታሪካዊ ቀን ነው። ሐምሌ 20 ቀን 1992 ዓ.ም በአድዋ ጦርነት ጊዜ የኢጣሊያ ንጉሥ የነበሩት ቀዳማዊው ኡምቤርቶ ጋኤታኖ ብሬስኪ በተባለ ነፍስ ገዳይ እጅ የተገደሉበት ቀን ነው። ሐምሌ 20 ቀን 1913 ዓ.ም አዶልፍ ሂትለር በጀርመን ሰብአዊ ሰራተኞች ማህበር ሆኖ የተመረጠበት ቀን ነው። ሐምሌ 22 ቀን 1928 ዓ.ም በወሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የነበሩት አቡነ ጴጥሮስ በፋሺስት ኢጣሊያኖች እጅ ተረሽነው ለኢትዮጵያ ሀገራቸው ነጻነት ሰማዕትነት የተቀበሉበት ጥቁር ታሪካዊ ቀን ነው። ሐምሌ 20 ቀን 1930 ዓ.ም በሁለተኛው የዓለም ጦርነት ምክንያት ለ12 ዓመታት ተቋርጦ የነበረው የኦሎምፒክ 14ኛው ውድድር በለንደን የተጀመረበት ቀን ነው። ሐምሌ 20 ቀን 754 ዓ.ም የዛሬዋ ኢራቅ ዋና ከተማ ባግዳድ ተመሰረተች። ሐምሌ 20 ቀን 1621 ዓ.ም ናፖሊ በተባለች የምዕራብ ኢጣሊያ ከተማ በመሬት ነውጥ 10,000 ሰዎች ሕይወታቸውን ያጡበት ታሪካዊ ቀን ነው። ሐምሌ 20 ቀን 1922 ዓ.ም በኡራጋይ ላይ ለመጀመሪያ ጊዜ በተካሄደው የዓለም አቀፍ እግር ኳስ ማህበር ዋንጫ ውድድር አስተናጋጇ ኡራጋይ ዋንጫውን ዋና ከተማዋ
ሞንቴ ቪዲዮ ላይ ያሸነፈችበት ታሪካዊ ቀን ነው። ሐምሌ 24 ቀን 1766 ዓ.ም ኦክሲጅን ጆሴፍ ፕሪስትሊ በተባለ እንግሊዛዊ ተገኘ። ሐምሌ 24 ቀን 1793 ዓ.ም የታላቋን ብሪታንያንና የአየርላንድን ግዛቶች በማዋሃድ የአሁኗ የታላቋ ብሪታንያ የሰሜን አየርላንድ ግዛት ያስፈጠረው ሕግ ጸደቀ። ሐምሌ 24 ቀን 1826 ዓ.ም በጠቅላላው የብሪታንያ ግዛቶች ተገሎሌ ወይም ደግሞ ባርነትን የሚደመስሰው ሕግ ተደንግጎ ጸደቀ። ሐምሌ 24 ቀን 1952 ዓ.ም ዳሆሚ ትባል የነበረችው የአሁኗ ቤኒን ነጻነቷን ከፈረንሳይ ተቀዳጀች። ሐምሌ 24 ቀን 1955 ዓ.ም በኮንጎ ሽብር የተባበሩት መንግስታት ድርጅት የጸጥታ አስከባሪ ጦር ኃይሎች ጠቅላይ አዛዥ ሆነው ያገለገሉት ሌተናል ጀነራል ከበደ ገብሬ የስልጣን ጊዜያቸውን ያጠናቀቁበት ዕለት ነው። ሐምሌ 24 ቀን 1956 ዓ.ም የቀድሞ የቤጂንግ ኮንጎ ስሟ ተለውጦ የኮንጎ ሪፐብሊክ ተባለች። ሐምሌ 25 ቀን 1952 ዓ.ም ዳሆሚ ትባል የነበረችው የአሁኗ ቤኒን ከፈረንሳይ ነጻነቷን አገኘች። ከመጀመሪያው ዝግጅታችን ተመልሰን ተገናኝተናል። የተከበራችሁ አድማጮቻችን ከታሪክ ማህደር ፕሮግራማችንን ነው እየተከታተላችሁ ያላችሁት። ቀደም ሲል ሳምንቱን በታሪክ ባልደረባችን መሰረት አለባቸው አስደምጣን ነው ተመልሰን የተገናኘ ነው። ወደ ሁለተኛው ዝግጅታችን እንውሰዳቸው። ለምለም የሁለተኛው መሰናዷችን ስለ ደጃዝማች ኃይለ ኢየሱስ ፍላቴ ባልደረባችን ዮሴፍ ከባህር ዳር ዩኒቨርሲቲ የታሪክ ምሁር ጋር ቆይታ አድርጎ ያሰናዳው ዝግጅት አለ። ደጃዝማች ኃይለ ኢየሱስ ፍላቴ ማን ናቸው የሚለው ዝግጅታችን ዛሬ በክፍል 1 ነው የምታደምጡት። ከባህር ዳር ዩኒቨርሲቲ የታሪክ ምሁር አቶ ተስፋው አበባው ጋር ነው ባልደረባችን ዮሴፍ ቆይታ ያደረገው። የክፍል 1 ቆይታን ዛሬ እናስደምጣችኋለን። አብራችሁን ቆዩ። ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁና የተወደዳችሁ አድማጮቻችን ከታሪክ ማህደር መሰናዷችን ይዘንላችሁ ብቅ ብለናል። በዛሬው የታሪክ ማህደር መሰናዷችን እንግዲህ ወደ ባህር ዳር ዩኒቨርሲቲ ተጉዘን ከአንድ የታሪክ ምሁር ጋር ቆይታ የምናደርግ ነው የሚሆነው። በቆይታችንም ደጃዝማች ኃይለ ኢየሱስ ፍላቴ ወይም ደግሞ አባ ሻውል ማን ናቸው የሚለውንና አጠቃላይ ታሪካቸውን እየዘከርናችሁ ቆይታ የምናደርግ ነው የሚሆነው። አሁን ከእንግዳዬ ጋር ነው እንግዲህ የሚገኘው። በመጀመሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ተስፋው አበባው እባላለሁ። በባህር ዳር ዩኒቨርሲቲ ታሪክና ቅርስ ትምህርት ክፍል የታሪክ አስተማሪ። መልካም አቶ ተስፋው አበባው፣ ዛሬ የደጃዝማችን ታሪክ እየዘከርን ነው ቆይታ የምናደርገው። መነሻችን የምናደርገው አርበኛ ናቸውና በጣሊያን ጦርነት ወቅት ነው እንግዲህ እኒህ አርበኛ እየወጡት ገነው ደምቀውም እየታዩት ለሀገራቸውም ብዙ ታሪክን የሰሩት ማለት ነው። ወደ አርበኝነቱ ለመግባታቸው ምክንያታቸው ምን ነበር ከሚለው እስኪ እንነሳ። አመሰግናለሁ። አርበኝነት የሚለው በኢትዮጵያ ታሪክ እንዲጀመር መጀመሪያ ለዚህ ለአርበኝነቱ መነሻ ምክንያቶች ምንድን ናቸው የሚለውን ስናይ የኢትዮጵያና የጣሊያን ታሪካዊ ጦርነት የመጀመሪያው አድዋ አለ። በዓለም ታሪክ ለመጀመሪያ ጊዜ ነጭ በጥቁር የተሸነፈበት፣ ይሄ ለረጅም ጊዜ ጥቁር ነጭን ማሸነፍ አይችልም ተብሎ የተዘራው ትርክት የፈረሰበት የአፍሪካውያን ኩራት ሆኖ የተመዘገበ ታሪካዊ ሂደት ነው አድዋ 1888። ይሄ ቁጭት ጣሊያንን ያንገበገበ፣ ጣሊያን ብቻ አይደለም መላ አውሮፓን ነጭን ያዋረደ ነው። የጣሊያን ብቻ ሽንፈት አይደለም። ስለሆነ ጣሊያኖች ለ40 ዓመት የተዘጋጁበት፣ ለ40 ዓመት እንዲያውም ከአድዋ በኋላ የጣሊያን ምሁራን ዘግተው የተወያዩበት፣ እንዴት አንዲት ጥቁር የሚኖርባት አፍሪካዊት ሀገር ነጭን ታሸንፋለች፣ እንዴት አውሮፓዊት ሀገር በአፍሪካዊት ሀገር ትዋረዳለች ብለው የተወያዩበት የተነጋገሩበት፣ ከዚህ ውይይት በኋላ ደግሞ ወደ ተግባር ገብተው 40 ዓመት ያክል ተዘጋጅተው እንደገና በ1928 ወደ ኢትዮጵያ የመጡበት፣ ስለዚህ የተነጋገሩበትና የተዘጋጁበት ዝግጅት ፍሬያማ ሆኖ ሁለተኛው ጦርነት ላይ በ1928 በተካሄደው ጦርነት ያሸነፉበት፣ የወቅቱ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የጦር መሪዎቻቸውም በሰሜንም በደቡብም አዝምተዋል።
የመጨረሻው ከባዱ ጦርነት ማይጨው ላይ ራሳቸውም ዘምተዋል። የክቡር ዘበኛ ጦር የሚባለው የንጉሠ ነገሥቱ ቀኝ እጅ የሚባለው ታማኝ የሚባለውን ይዘው ወደ 300 ሺህ በላይ ሰራዊት እንግዲህ በትክክል ሰልጥኖ ዘመናዊ ጦር መሳሪያ የያዘ ምን ባይሆንም ሀገር ወዳዱ ዘምቷል። ያ ሁሉ ዘምቶ ግን ጣሊያኖች ዘመናዊ የሆነ የጦር መሳሪያ ይዘው የመርዝ ጋዝ በመጠቀም ቴክኖሎጂካል ግኝታቸውን ተጠቅመው ኢትዮጵያን ያሸነፉበት ከዚህ በኋላ ነው። እንግዲህ በኢትዮጵያ ታሪክ የረጅም ጊዜ በዋናነት 5 ዓመት አርበኞች በዱር በገደሉ ወንዱም ሴቱም እድሜ ሳይገድብ ጾታ ሳይገድባቸው በዱር በገደሉ ተዋግተው ለ5 ዓመት ፋታ የማይሰጥ የአርበኝነት ትግል የታገሉ ይህ አርበኝነት በሁሉም የኢትዮጵያ ግዛት ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ፣ መካከል በሁሉም የኢትዮጵያ ግዛት ለሀገራቸው የተዋደቁ አርበኞች አሉ። ሴቶችም አሉ፣ ወንዶችም አሉ። ለሀገራቸው ብለው የተዋደቁ ብዙ አርበኞች አሉ። ከነዚህ መካከል ጀግናው አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ እሳቸው ናቸው እና ደጃዝማች ኃይለ ኢየሱስ ፍላቴ 1900 ዓመተ ምህረት በቀድሞው ቢቸና አውራጃ የተወለዱ ናቸው። የባላባት ልጅ በሚባለው ቄስ ትምህርት ገብተው የተማሩ በዚያ ትምህርት እያደጉ የተወሰነ አስተዳድራዊ ምንም ለምዶ ያደጉ ሰው ናቸው። 1928 ዓመተ ምህረት ቅድም በተረኩልህ መልኩ ጣሊያን ኢትዮጵያን ተወራለች። ጣሊያን ኢትዮጵያን ስትወር አርበኝነት ውስጥ የገቡ ጀግና የጦር መሪና እጅግ በጣም ስመጥር አርበኛ ነበሩ። እዚህ ላይ በቀዳማዊ ኃይለ ሥላሴ ላይ ቂም የያዙ ሰዎች ነበሩ። በተለያየ ፖለቲካዊ ምንም የተጣሉ ሰዎች ነበሩ እና በቀዳማዊ ኃይለ ሥላሴ ላይ ቂም የያዙ ሰዎች ኢትዮጵያን እየከዱ ባንዳ ሆነዋል። ብዙዎች በወቅቱ ሰሜንም፣ ደቡብም፣ ምዕራብ፣ ምስራቅ፣ መካከል ነው። አሁን የምንነጋገርበት ቦታው ጎጃም ላይ በቀዳማዊ ኃይለ ሥላሴ ላይ ያኮረፉ ሰዎች ወደ ጣሊያኖች እንትን ብለዋል። ከነዚህ ታዋቂው ራስ ኃይሉ ተክለ ሃይማኖት ለጣሊያን አድረዋል። ዋናው ለጣሊያን ያደሩበት ምክንያት ራስ ኃይሉ ተክለ ሃይማኖት ከንጉሠ ነገሥቱ ጋር በነበረው ቁርሾ ነው፣ በነበረው የፖለቲካ ግጭት ነው። ሌላ ነገር የለውም። ደጃዝማች ኃይለ ኢየሱስ ፍላቴም ከንጉሠ ነገሥቱ ጋር ይህ አይነት ቁርሾ ነበረ። ቁርሾው በተለይ የራስ ኃይሉ ተክለ ሃይማኖት ትወግናለህ፣ እኔንም ታሰጋለህ በሚል ታስረዋል ደጃዝማች ኃይለ ኢየሱስ ፍላቴ። ነገር ግን ጠላት ሲመጣ ሀገር ስትወረር ግን ቁርሾ አለብኝ ከንጉሠ ነገሥቱ ጋር ቀዳማዊ ኃይለ ሥላሴ ጋር እኮ ግጭት አለብኝ ብለው አኩርፈው ወደ ጣሊያን ያልሄዱ ለሀገራቸው ከፍተኛ የሆነ የአርበኝነት ተጋድሎ የፈጸሙ ጀግና አርበኛ ናቸው ኃይለ ኢየሱስ ፍላቴ። ስለዚህ ከ1928 ጀምሮ ኢትዮጵያ ከጣሊያኖች ነጻ እስከምትወጣ ረጅሙን ጊዜ አርበኝነትን በዱር በገደሉ እጅግ በጣም ለሀገራቸው ከፍተኛ የሆነ ተጋድሎ የተጋደሉና ለሀገራቸው ከፋሽስት አገዛዝ ከጣሊያን አገዛዝ ነጻ መውጣት በወቅቱ ጣሊያኖች ማዕከላዊ ዋና ከተማ አዲስ አበባን ይዘዋል። ብዙ ቦታዎችን ይዘዋል። ህዝቡን እያሰቃዩ ነው፣ እየጨፈጨፉ ነው። እንዲያውም ግራዚያኒ ሙሶሊኒ አጠቃላይ የጣሊያን መሪ ነው። ግራዚያኒ ደግሞ እዚህ ተልኮ በደቡብ በኩል ያለውን ጦር እየመራ መጥቶ በኋላም አዲስ አበባን የመራ ነው። እንዲያውም ኢትዮጵያን የምትፈልጋት ከኢትዮጵያውያን ጋር ነው ወይስ ካለ ኢትዮጵያውያን ብሎ ሙሶሊኒ አማክሯል። ያ ማለት ከህዝቦቿ ጋር ነው፣ በቃ ከህዝቦቿ ጋር ነው የምትፈልጋት ወይስ ካለ ህዝቦቿ? ካለ ህዝቦቿ ካለው እኮ ሙሉ እንዲጨፈጨፍ ሊደረግ ነው። እና ኢትዮጵያን የምትፈልጋት ከኢትዮጵያውያን ጋር ነው ወይስ ካለ ኢትዮጵያውያን? ካለ ኢትዮጵያውያን ካለው ሪሶርሱን መሬቱን ብቻ ከሆነ ሙሉ ሊጨፈጭፈው ነው። 30 ሺህ አካባቢ ህዝብ በ3 ቀን አዲስ አበባ ተጨፍጭፏል አለ። ይሄ በደንብ ሆኖ ታሪካዊ እንትኑ የገዘፈ ስለሆነ ስለተመዘገበ ነው። በተለያዩ ቦታዎች በተለያዩ አካባቢዎች ብዙ ተጨፍጭፏል እና ግራዚያኒ፣ ዲኮፎስታ፣ ሌሎች ብዙ የጣሊያንን በጣም ጨካኝ የሆኑ ሰዎች ህዝቡን ሲያሰቃዩ ሲጨፈጭፉ አርበኝነት ትግሉ እንዲዳከም በተለይ ጭካኔያቸው ከጨመረ ህዝቡ ፈርቶ ወደ እነሱ ይገባል የሚለው እንትን እንዲል ትልቅ የሆነ ጥረት ሲያደርጉ ጀግናው አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ ግን ሌሎች አርበኞችን እያስተባበሩ በጎጃም በተለያዩ ቦታዎች ለሀገራቸው ትልቁን የአርበኝነት ስራ የተወጡ ጀግና አርበኛ ነበሩ። መነሻቸው ወራቶች የኢትዮጵያ ጀግኖች በየጦሩ ግንባር ጠላት እንደምታቶች። መልካም እንግዲህ ቀደም ሲል የጣሊያን ፋሽስት ወራሪ በሀገራችን ላይ ባደረሰው ወረራ ምክንያት እንግዲህ እነዚህ አርበኞች ወጥተው ለሀገራቸው ትልቅ ተጋድሎ እንደፈጸሙና ዱሩ ቤቴ ብለው እንደወጡ በተለይም ደግሞ ትንንሽ ቁርሾች ሳያሸንፋቸው ለሀገራቸው በማሰብ ከንጉሱ ጋር አብረው በመወገን እንግዲህ ጠላትን ሲያርበተብቱ የነበሩትን ጠላትን ድል እየነሱትን ኃይለ ኢየሱስ ፍላቴ እንዴት ወደ
አርበኝነቱ ገቡ የሚለውን ነበር እንግዲህ ቀደም ሲል እየገለጹልን ቆይታ ያደረጉት ማለት ነው። ደጃዝማች ኃይለ ኢየሱስ ፍላቴ ወይም ደግሞ አባ ሻውል ማን ናቸው? ደጃዝማች ኃይለ ኢየሱስ ፍላቴ አባታቸው ፊታውራሪ ፍላቴ ወንድም ሁነኝ በወቅቱ በጣም ስመጥር የሆኑ ሰው ነበሩ። ስለዚህ ከነዚህ ከእኚህ ከፊታውራሪ ፍላቴ ወንድም ሁነኝ በ1900 ዓመተ ምህረት እናርጅናው ጋ ወረዳ ቢቸና አውራጃ ተብሎ አጠቃላይ እናርጅናው ጋ የተወለዱ ስመጥር ሰው ናቸው። እኚህ ሰው ወቅቱ በሚፈቅደው የቄስ ትምህርት ነው በወቅቱ የሚፈቅደው ትምህርት የሚያገኙበት አስተማሪ ተቀጥሮላቸው ተምረዋል በደንብ። ከመማራቸውም አልፎ እንደገና ደግሞ አባታቸው በተለያየ ቦታ እየወሰዱ ይሄ በወቅቱ አደን ምን የሚለማመዱበት እንትን አለ። ያን ሁሉ እንትን ብለዋል። ስለ መሳሪያ እንትን አገጣጠም አተኳኮስ ምን የሚለውን ነገር በደንብ አውቀዋል። ከአባታቸው ጋር ሆነው የተለያዩ ቦታዎችን አስተዳደራዊ ሁኔታዎችን አጥንተዋል። አባታቸው ታዋቂ ፊታውራሪ የሚለው እርከን ወይም ደግሞ ደረጃ መረስ ትልቅ ክብር ነው። እዚያ ላይ የደረሱ ሰው ስለሆኑ ከአባታቸው ጋር ሆነው የተለያዩ እንትኖችን በማየት የአስተዳደራዊ ጥበቦችን የተማሩ በጣም አርቆ አሳቢና ብልህ ኢትዮጵያዊ ነበሩ። በዚህ መልክ እንግዲህ እያሉ ነው ንጉሠ ነገሥቱ ከራስ ኃይሉ ጋር በነበራቸው ቁርሾ ግጭቱ ሲገቡ አይ ፊታውራሪ ፍላቴ ወንድሙ ነኝና ልጃቸው በወቅቱ ልጅ ኃይለ ኢየሱስ ነው የሚባለው እነሱም ለራስ ኃይሉ የሚወግኑ ናቸው፣ ስልጣኔን ያሰጋሉ የተባሉ ናቸው። እነዚህ ሁሉ ይታሰራሉ። ታስረው በነበረበት ወቅት ነው እንግዲህ እስር ቤት እያሉ ጣሊያን ወረራ ትጀምራለች። ወረራው የሚጀምረው እንግዲህ ገና ከማይጨው ጦርነት በፊት 1927 ጀምሮ ነው ወረራው የሚጀምረው። ስለዚህ ጣሊያን ወረራ ትጀምራለች። አሁንም እየገፋ ነው የጣሊያን ጦር ወደ መሀል ሀገር እየመጣ ነው እና በዚህ ወቅት እንግዲህ አጠቃላይ የጎጃም ሙሉ ለሙሉ የሚያስተዳድሩት የጎጃም ጠቅላይ ግዛት መሪ ልዑል ራስ ምሩ ኃይለ ሥላሴ ናቸው። የአፄ ኃይለ ሥላሴ ልጅ ሆነው አይደለም፣ የስም መመሳሰል ነው እንጂ ዝምድና አላቸው እና ልዑል ራስ ምሩ ኃይለ ሥላሴ ናቸው የዚህ ጎጃም አጠቃላይ ገዢ እና እንግዲህ ወደ አርበኝነቱ እንዲገባ ጣሊያንን እንዲዋጋ ሰው ግብዣ አድርገው ምን ብለው ጥረት አድርገዋል ለማግባባት አንድ ለማድረግ ህዝቡን እና በዚህ ወቅት ነው እንግዲህ ግብዣ ሲያደርጉ ልዑል ራስ ምሩ ኃይለ ሥላሴ ደጃዝማች ኃይለ ኢየሱስ ፍላቴ እዚህ ላይ ደጃዝማች አይደሉም ገና ልጅ ኃይለ ኢየሱስ ፍላቴ ግብዣው ላይ ሳይገኙ ፈንጠር ብለው ቁጭ ብለው እንትን ይላሉ እና በሉት እስኪ ተብሎ ይመጣሉ። ለምንድን ነው ሲባሉ እኔ በሆዴ የማደርሰው አይደለሁም፣ መጀመሪያውኑ ለምን ታሰርኩ ከአባቴ ጋር ለምን የሚለው ማወቅ ፈልጋለሁ። ለምን ሲባሉ ያው ልዑል ራስ ምሩ ኃይለ ሥላሴ አግባብተው ምን ብለው የሻከረውን እንትን ወደ ጥሩ ነገር ይመልሱታል። እሺ አሁን የችግር ጊዜ ነው፣ ጠላት መጥቷል፣ ይሄንን በጋራ እንመክት የሚለውን ነገር እስማማበታለሁ፣ ጥሩ ነው፣ መሳሪያ ስጡኝ። አሁንም መሳሪያ መጀመሪያ ያላቸው ግን ሲታሰሩ የራሳቸው መሳሪያ ገብቶባቸዋል። መሳሪያ ስጡኝና አሁንም ለሀገር ይዋጋሉ ሲሉ መሳሪያን በወቅቱ እንዲሁ በቀላሉ ተሰጣቸው። በኋላም ሄደው ዘመድ ቤት ላይ የራሳቸው ዘመድ ቤት ሄደው ከዘመዳቸው ይዘውት በሄዱት መሳሪያ ነው አርበኝነቱን የሚጀምሩት። እና እዚህ ላይ እንግዲህ ቅድም እንደነገርኩ ከልዑል ራስ ምሩ ኃይለ ሥላሴ ጋርም ከቀዳማዊ ኃይለ ሥላሴ ጋርም ከሌሎች በተለይ በወቅቱ ደግሞ ደጃዝማች ፀሐይ ወንቁ ሥላሴ ነበሩ ማርቆስ አካባቢ አሁንም ትልቅ ስልጣን የነበራቸው ከሳቸው ጋርም ቁርሾ ነበረ። እነዚህ ሁሉ ቅድም የጠቀስኩት ሰዎች ለቀዳማዊ ኃይለ ሥላሴ ታማኞች ናቸው። በተቃራኒው ደግሞ ልጅ ኃይለ ኢየሱስ ፍላቴ አባታቸው እነ ራስ ኃይሉ ተክለ ሃይማኖት እነዚህ ሁሉ ደግሞ በተቃራኒ የተፈረጁ ናቸው። ግን ልጅ ኃይለ ኢየሱስ ፍላቴና ተከታዮቻቸው ንጉሠ ነገሥቱ ጋር ልዑል ራስ ምሩ ኃይለ ሥላሴ ጋር ሌሎች ጋር ቁርሾ አለን ብለው ሳያኮርፉ ቁርሾ እኮ አለ ያውም መሳሪያ ተከልክለው ዘመዳቸው ቤት ሄደው መሳሪያ በመያዝ ወደ አርበኝነት ትግሉ ይገባሉ። አርበኝነቱ ላይ ሲገቡ በተለያየ ቦታ ብዙ ሕዝብ እያስከተሉ ጀግንነታቸውን ያስከተላቸው ብዙ ታሪካዊ ገድል ይፈጽማሉ። በዚህ መልክ እንግዲህ ብዙ ታሪካዊ ገድል ሲፈጽሙ በተለይ ደንበጫ አካባቢ ሰቀለ ማርያም ላይ ትልቅ የሆነ ጀብዱ ይፈጽሙበት ነው። እዚህ ላይ ነው እንግዲህ ቀጥታ ከልጅ ወደ ደጃዝማች ማዕረግ የሚሸጋግሩ። ሽግግሩ ራሱ ደረጃውን የጠበቀ አይደለም፣ ብዙ እንትኖችን አልፎ የሄደ ማዕረግ ነው። ይሄ ከምን የመጣ ነው ካል በወቅቱ እዚያ ቦታ ላይ ባስመዘገቡት ከፍተኛ የሆነ የአርበኝነት ተጋድሎ ነው። ጣሊያኖች በአውሮፕላን ወዲያ ወዲህ እያሉ ሲያሰሱ ያን ሁሉ በእንትን እየመቱ ከጣሊያን መትረየስና ብዙ መሳሪያዎችን የማረኩበት ክስተት ነው። ይሄ ህዝቡን በወቅቱ ያስደመመ ምን አይነት ጀግና አርበኛ ነው የተባለላቸው። ይሄ ጀግና አርበኛማ ወደፊት ለሀገራችን ከፍተኛ የሆነ አስተዋጽኦ አበርክቶ ጣሊያንን ፋሽስትን ይመልሳል ተብሎ የተወደሱበት ሁኔታ ነው። ለዚህም ከፍተኛ የሆነ ማዕረግ ያገኙበትና ደጃዝማች ኃይለ ኢየሱስ ፍላቴ እንደገና አባ ሻውል የተለያዩ ተዋጊዎች ፈረስም ይይዛሉ። በዚህም የተነሳ አባ ሻውል የሚል እንትን ይዘው ከዚያ በኋላ ደንበጫ፣ ደጋዳሞት፣
ጎጃም በተለይ ይሄ ወደ ዚያው አሁን ወደ ጠራሁባቸው ቦታዎች አሉ የጎጃም ብዙ እንትኖችን እየዞሩ የተለያየ ጦር አውድማ ላይ ጣሊያኖችን እጅግ በጣም መውጫ መግቢያ ያሳጡ ጀግና አርበኛ ነበሩ እና የመጨረሻውና ከባዱ ጦርነት የሚካሄደው የጨረቃ ነው መጨረሻ አካባቢ እናየዋለን። ከዚያ በፊት ከየጨረቃው ጦርነት በፊት ግን በተለያዩ ቦታዎች ጣሊያን ፓስታውን እንኳን ቀቅሎ በአግባቡ መመገብ አልቻለም። ኃይለ ኢየሱስ ፍላቴ ባለበት አካባቢ የተባለበት እንዴ ጣሊያን ወስፋት ይበላ እንዴ ያለ ህዝቡ ፓስታ ያውቅማ። ስለዚህ ቀቅሎ ሊበላ ሲል እንትን ሲለው እያዝረበረበው ሲሄድ ወስፋት ይበላ እንዴ ያለ ህዝቡ የተገረመበት ፓስታ ስለማይታወቅ በአግባቡ የተለያየ ቦታ ላይ መሽገው ኢትዮጵያውያንን እንዳያሸንፉ ኢትዮጵያውያንን አርበኝነት እንዳይሰብሩ የደጃዝማች ኃይለ ኢየሱስ ፍላቴ ሚና እጅግ በጣም የተለየና ብዙ መስዋዕትነት በተለይ ብዙዎች ይሞታሉ። በወቅቱ በተለያየ ጦር ሜዳ ከፍተኛ የሆነ ጀግንነት ከፍተኛ የሆነ ወኔ ተላብሰው ለሀገራቸው ትልቁን አስተዋጽኦ ያበረከቱ ስመጥር አርበኛ እንዲያውም ታሪካቸው በደንብ ያልተዘገበላቸው በደንብ ያልተዘመረላቸው ሰዎች ተብለው ከሚጠቀሱት መካከል አንዱ ኃይለ ኢየሱስ ፍላቴ ናቸው። አሁን ከሳቸው ጋር የሚታወቁ አርበኞች ምሳሌ ታሪኩ በደንብ ገኖ የሚወጣው ደጃዝማች በላይ ዘለቀ አለ። የሁለቱን አሁን ንጽጽር ሁለትና ከዚያ በላይ ሰዎች ንጽጽር ውስጥ ስንገባ በእርግጥ መስፈርቶች ምኖች ለማነጻጸሪያ ብዙ የሚከብድ ነገር አለው። ግን የደጃዝማች በላይ ዘለቀ ታሪክ በመጽሐፍም በሚዲያም በምንም እጅግ በጣም ገዝፎ ወጥቷል። ይህ የወጣበት ምክንያት አለው። በዚያ በአርበኝነት ብቻ አይደለም የወጣ የራሱ ፖለቲካዊ ምክንያት አለው። የደጃዝማች ኃይለ ኢየሱስ ፍላቴ ደግሞ አልወጣም። ለዚያም ነው ያልተዘመረላቸው ማለት ለዚያም ነው ታሪካቸው ራሱ አሁን ሙሉ ራሱ ከልደት እስከ ሞት ያለው ራሱ ከመጀመሪያው እስከ መጨረሻው ሙሉ በደንብ ሆኖ ተዘግቦ የተቀመጠ ታሪክ የላቸው። ተቆራርጦ መሀል ላይ አርበኝነታቸው ሰቀለ ማርያም ላይ፣ ጎቦ ላይ፣ የጨረቃ ላይ፣ ገነተ ማርያም ላይ ተዋጉ፣ ጣመ ላይ ተዋጉ፣ ጣሊያንን አርበደበዱ፣ የጣሊያንን እንትን የፋሽስትን ተዋጊ እንዲሁም ኢትዮጵያን እየከዱ ይገባሉ አይደል? ብዙዎቹ እንዲያውም ለኢትዮጵያን እኮ ማነቆ የሆኑና እጅግ በጣም አስቸጋሪ የሆኑ እነዚህ ናቸው። ቦታውን ያውቁታል፣ መልክዓ ምድሩን ያውቃሉ፣ የኢትዮጵያን ሁኔታ ያውቃሉ። ስለዚህ ለኢትዮጵያውያን ለጀግናው አርበኛ ኃይለ ኢየሱስ ፍላቴና ለጓደኞቻቸው እጅግ በጣም መሰናክል የሆኑ እነዚህ ከዳተኞች ናቸው። ስለዚህ እነዚህን ሁሉ መሰናክሎች ተቋቁመው ውጊያዎችን አድርገው ብዙ ገድል የፈጸሙት ታዋቂ አርበኛ ቅድም እንደነገርኩህ ያልተዘመረላቸው ናቸው። ምክንያቱም ታሪካቸው በአግባቡ አልተሰነደ። እንዲያውም በወቅቱ የጨረቃ ላይ ሲዋጉ እንግሊዛውያን መጡ አብረው ተዋግተዋል። ለኢትዮጵያ ግዛው ላይ መጨረሻ ላይ እነዚህ ሰዎች የጻፉት ራሱ ይሻላል ከኛ። ደጃዝማች ኃይለ ኢየሱስ ፍላቴ እኮ ቤቱ ወስዶኝ እንደዚህ ጋብዞኝ ምን ብሎኝ እንዲያውም ቁንጫ በልቶኝ እያሉ ጽፈዋል። የኛ ላይ ግን የለም። ለምንድነው ይሄ? ያው እነሱ የተከሰተችውን ታሪካዊ ክስተት የመመዝገብ ብቃት አላቸው፣ ጎበዝ ናቸው። እኛ ላይ ደግሞ ብዙ ጊዜ እነዚህን ለሀገር ትልቅ የሆነ ሚና የተጫወቱና እጅግ በጣም ለሌላውም ሮል ሞዴል ሆነው አስተማሪ የሚሆኑ ሰዎች በብዙ መልክ በአንድ ሳይድ ብቻ አይደለም፣ በብዙ መልክ ዘርፈ ብዙ አስተዋጽኦ ያበረከቱ ግለሰቦች ታሪካቸው መግዘፍ ብቻ ሳይሆን በትንሹም ቢሆን እንደው ትውልድ እንዲማርበት እንትን አልተባለም እና እኒህ አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ በተለያየ ጦር አውድማ አርበኞችን እያሰባሰቡ በጣም ብዙዎቹን በኋላም ወደ መጨረሻ ላይ እንመጣበታለን እንጂ መጨረሻ ላይ ራሱ ንጉሠ ነገሥቱ ሲመጡ የኃይለ ኢየሱስ ፍላቴ ሚና ምንድን ነበር አርበኝነቱ ላይ የሚለው ራሱን የቻለ ታሪክ አለው እና በተለይ ብዙ ጦር አውድማዎች ላይ ጣሊያኖችን ያስቸገሩ፣ ለጣሊያን የገቡ ባንዳዎችን ያስቸገሩ፣ ለሀገራቸው ትልቅ ሚና የተጫወቱ ስመጥር አርበኛ ነበሩ ደጃዝማች ኃይለ ኢየሱስ ፍላቴ ወይም አባሻው። ለዚህም ሀገር መጨረሻ ላይ ከፋሽስት አገዛዝ ነጻ እንድትወጣ የእርሳቸውን ሚና በደንብ ሆኖ ባይዘከርላቸውም በታሪክ ነገር ግን በወቅቱ እጅግ በጣም አስደናቂ የሆነ ሚና ተጫውተዋል። የኢትዮጵያ ጀግኖች በየጦሩ ግንባር ጠላት እንደምታጮች። መልካም እንግዲህ ደጃዝማች ኃይለ ኢየሱስ ፍላቴ ወይም ደግሞ አባ ሻወልን ነው እንግዲህ በታሪክ ማህደር መሰናዷችን የአወሳን የምንገኘውና ደጃዝማች ኃይለ ኢየሱስ ፍላቴ ሲነሱ የጨረቃ ጦርነት እንዲሁም ደግሞ ሰከላ ማርያም አካባቢ የነበረ በርካታ ትውስታዎች አሉና ለምንድን ነው ደጃዝማች ኃይለ ኢየሱስ ፍላቴ ሲነሱ የጨረቃ ጦርነት የሚነሳው የሚለውን እስኪ እንይ። አመሰግናለሁ። የመጀመሪያው ከጨረቃ ጦርነት በፊት ሰቀለ ማርያም ከደንበጫ ከተማ ወጣ ብሎ ወደ ትንሽ ከፍ ብሎ ያለ ቦታ ነው ሰቀለ ማርያም። እዚህ ላይ ቅድምም እንደነገርኩህ ከልጅ ወደ ደጃዝማች ማዕረግ ያደጉበት ታሪካዊ ክስተት የተፈጸመበት ነው። ለምን ከጣሊያን ብዙ ዘመናዊ የጦር መሳሪያ የማረኩበት
የጣሊያንን ብዙ ዘመናዊ መሳሪያ ያከሸፉበት፣ ጣሊያኖች የተለያየ አውሮፕላን እንትን ሲሉ ያንን እየመቱ ያከሸፉበት ጀብዱ የፈጸሙበት ቦታ ሰቀለ ማርያም ነው እና እዚህ ላይ ብዙ ጠላት ሞቷል፣ ብዙ ጠላት ቆስሏል፣ ብዙ የጠላት መሳሪያ ተማርኳል። ስለዚህ ልጅ ኃይለ ኢየሱስ ፍላቴ ቀጥታ ማዕረጋቸው ደጃዝማች ኃይለ ኢየሱስ ፍላቴ ተብለው በአካባቢው ብቻ ሳይሆን ራቅ ባሉ ቦታዎች ሁሉ አርበኝነታቸው ገዝፎ የተነገረበት ክስተት የሰቀለ ማርያም ጦርነት ነው። እዚህ ሰቀለ ማርያም ላይ የተካሄደው ጦርነት በወቅቱ ጣሊያኖችን እጅግ በጣም ቅስማቸውን የሰበረ ጦርነት ነው። ምክንያቱም የያዙት መሳሪያ መማረክ፣ ያውም ዘመናዊ መሳሪያዎች። ይሄን የሚያደርጉ እኮ ደጃዝማች ኃይለ ኢየሱስ ፍላቴ እኮ እጅግ በጣም ኋላ ቀር የሆነ መሳሪያ ይዘው እኮ ነው። ያን ይዘው ዘመናዊ መሳሪያ መማረክ ማለት ለጠላት እጅግ በጣም ልብ ሰባሪ ታሪካዊ ክስተት ነው እና ሰቀለ ማርያም ላይ የማዕረግ እድገት ያገኙበት፣ ትልቅ ጀብዱ የፈጸሙበት፣ ጣሊያንን ልብ የሰበሩበት፣ ከጠላት ብዙ መሳሪያ የማረኩበት፣ የኢትዮጵያን አርበኞችን ደግሞ ሞራል ያነቃቁበት፣ በዚህ ተጋድሎ ከሄድንማ ሀገራችንን በቅርቡ ከፋሽስት ሰራዊት ነጻ ማውጣት እንችላለን የሚለውን ሙሉ ልብነት የያዙበት። ምክንያቱም በውጊያ ላይ ትልቁን ሚና የሚጫወተው ያው የስነ ልቦና መነቃቃት ነው። ቀድሞ ወደ ፍርሃት አዘን ብሎ ከገባ ምንም ማሸነፍ አይቻልም። አድዋ ላይም እኮ መጀመሪያ ጠዋት ላይ ሲጀመር ጦርነቱ ትንሽ ችግር ነበረ እኮ። በአንድ በኩል የሆነ መናድ ተጀምሮ ነበረ። እዚያ ላይ የስነ ልቦናውን እንትን የምትወስደው እቴጌ ጣይቱ ነች። የት ልትሄዱ ነው? የት ነው የምትሄዱ? የምኒልክ ቤተ መንግስት እዚህ አለ፣ የት ነው? አሁን የተመለሰው ሁሉ በዚህ ስነ ልቦና ይመለሳል። አሁንም ተቀጥላለች። ሌላዋ ዘውዲቱም አለች፣ ወይዘሮ አዛለች፣ ሌሎችም ሴቶች በወቅቱ ይሄ ስነ ልቦና ይሄ የሳይኮሎጂካል ዋርፌር ተብሎ የሚጠቀሰው በእንግሊዝኛ ወይም የስነ ልቦና ጦርነት እንደገና ይመልሳቸዋል። ያ ተመልሶ የሄደው የኢትዮጵያ ዘማች ወይም የኢትዮጵያ ተዋጊ ግን መጨረሻ ላይ ምንድነው ያስመዘገበ? ድል ነው። በተመሳሳይ መልኩ እዚህ ላይም በወቅቱ በተለይ ወደ ጣሊያን የገቡ ሰዎች አስቸግረዋል። ጣሊያኖችም ለነዚህ ብዙ ገንዘብ እየረጩ ብዙ አሸፍተዋል። ብዙ ችግር ተፈጥሯል እዚህ ላይ። ከዚህ በፊት እኮ ንጉሠ ነገሥቱ እንዲያርገው በድለዋል ምን የሚለውን ቂም እየያዘ ወደ ጣሊያን የገባ አለ። የትም ቦታ የትም ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ የትም እዚህ አካባቢ ባንዳ ይበዛል እዚህ ምን የሚለውን ትተን የትም ቦታ። ስለዚህ ይሄ ሁሉ ችግር ፈጥሮ በነበረበት ወቅት ጀግናው ደጃዝማች ኃይለ ኢየሱስ ፍላቴ ሰቀለ ማርያም ላይ በሰሩት ታሪካዊ ስራ ወይም ደግሞ የጀብደኝነት ስራ ወይም የአርበኝነት ስራ ብዙዎቹ ተዋጊዎች በቀላሉ ፋሽስትን ከኢትዮጵያ አስወጥተን ነጻ የሆነች ሀገር እንይዛለን። ድሮም ነጻ ነች፣ አሁንም ነጻነቷን አስቀጥለን እንሄዳለን። በወቅቱ እኮ ኢትዮጵያ ንጉሠ ነገሥቷ ውጭ ሀገር ናቸው። ግን እነዚህ አርበኞች መሪ እንዳላቸው ነው ቆጥሮ የሚዋጉ እንጂ ንጉሠ ነገሥት የላትም 5 ዓመት ሙሉ። ይሄን የስነ ልቦና ጥንካሬ የሚያመጡት በተለያየ ቦታ ያሉ አርበኞች ናቸው። ከነዚህ በተለያየ ቦታ ካሉ አርበኞች መካከል አሁን ታሪካቸውን በደንብ አድርገን እየዘከርን ያለነው ደጃዝማች ኃይለ ኢየሱስ ፍላቴ ናቸውና የወቅቱን በተለይ ሰቀላ ላይ የተካሄደው ታሪካዊ ክስተት በወቅቱ የአርበኞችን ሌሎችም ውጊያው ላይ ያሉ አርበኞች አንድ ሌሎችም እንደገና ደግሞ ወደ አርበኝነቱ እንዲቀላቀሉ ብዙዎች እየተቀላቀሉ ለሀገራቸው እንዲዋጉ ትልቁን ድርሻ የተወጡበት ታሪካዊ ክስተት ነው የሰቀለ ማርያም ጦርነት እና ይሄ የሰቀለ ማርያም ጦርነት በኃይለ ኢየሱስ ፍላቴ ታሪክ ትልቅ ክስተት ነው። ማዕረግ እንኳን እድገት ሲያገኙ ደረጃ በደረጃ ነው ማዕረግ የሚታደገው። የደጃዝማች ኃይለ ኢየሱስ ፍላቴ የማዕረግ እድገት ግን ባስመዘገቡት ጀብዱ ባስመዘገቡት አርበኝነት ደጃዝማች የሚል ማዕረግ አግኝተዋል። ይሄ የት ላይ የተካሄደ ክስተት ነው? ሰቀለ ማርያም ላይ ነው። የኢትዮጵያ ጀግኖች በየጦሩ ግንባር ጠላት እንደምታቶች። እናመሰግናለን አቶ ተስፋው። እንግዲህ የደጃዝማች ኃይለ ኢየሱስ ፍላቴ ወይም ደግሞ አባሻውል ታሪክን ነበር እንግዲህ ቀደም ሲል እያስቃኙን ቆይታ እያደረጉት ትውልድ እንዲያውቅ እኛም እንድንባርበት እንዲሁም ደግሞ ለአርበኞች ትልቅ የሆነ ቦታ እንድንሰጥ ማወቅ ስላለብን ሀገራችን በምን አይነት መንገድ ማገልገል እንዳለብን እንዲሁም ደግሞ ለሀገራቸው መስዋዕትነት የከፈሉ እነዚህን ጀግና አርበኞች ደግሞ በምን አይነት መንገድ መዘከር እንዳለብን እንዲሁም ደግሞ ታሪካቸውን ጨምረው እያወሱልን ስለቆዩ ከልብ እናመሰግናለን። እኔም አመሰግናለሁ። ቀደም ሲል በነበረው ዝግጅት ደጃዝማች ኃይለ ኢየሱስ ፍላቴ ማን ናቸው፣ የነበራቸው ታሪካዊ አበርክቶስ ምን ይመስላል የሚለውን ዮሴፍ በባህር ዳር ዩኒቨርሲቲ ከታሪክ ምሁር ከሆኑት ከአቶ ተስፋው አበባው ጋር ቆይታ አድርጎ በክፍል 1 ያዘጋጀልንን መሰናዶ ተከታትለን ተመልሰን ተገናኝተናል። የክፍል 2 መሰናዷችን ደግሞ ሳምንት የምናስደምጣችሁ ነው የሚሆነው።
የዛሬው ከታሪክ ማህደር ዝግጅታችን የተከታተላችሁትን ይመስል ነበር። በነበረን ቆይታ 2 ዝግጅቶችን አስደምጠናችኋል። የመጀመሪያው ሳምንቱን በታሪክ ባልደረባችን መሰረት አለባቸው አስደምጣን ነበር። በተለይም ባሳለፍነው ሳምንት የተከሰቱ ታሪካዊ ሁነቶች ዋና ዋና የምንላቸው ምንድናቸው የሚለውን በስፋት የተዳሰሰበት ነበር። ከዛም ደጃዝማች ኃይለ ኢየሱስ ፍላቴ ማናቸው የሚለውን ከታሪክ ምሁር ጋር የተደረገ ቆይታን አስደምጠናቸዋል። የክፍል 1 ቆይታን ነው ፈረደ ዛሬ እንግዲህ ወደ አድማጮች ያደረስነው። ሳምንት በክፍል 2 የሚቀጥል ነው የሚሆነው። ለምለም ቀለም ወርቅና ፈረደ ሽታ በትውውቁ፣ በፕሮግራም ዝግጅት ዮሴፍ ሽፈራው አብረናችሁ ቆይታ አድርገናል። ሳምንት እስከምናገኛችሁ ሰላም ቆዩን። ከታሪክ ማህደር